እኔ በህይወቴ ሰው አይቻለሁ፣ ግን እንደ አብርሽ አይነት አስመሳይ ሰው አይቻላቅም ማለት ነው። እዚህ ጋር ሌላ፣ እዛ ጋር ሌላ። አሁን እዛ ጋር የሚለቀው ቪዲዮ ሌላ፣ እዚህ ጋር ደግሞ መቶ የሚናገረው ነገር ሌላ። በአንድ ምላስ ሁለት እንትን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በነገራችን ላይ መቼ ያስከብራት ነው? መቼ ያስከብራት ታውቃለህ? ሁሉም የመጣው ሁሉ እየናቃት፣ የመጣው ሁሉ እየሰደባት፣ የመጣው ሁሉ ያልሆነ ቃላት እየተናገረ አትናገሯት ብለህ ታውቃለህ? ሚስቴን አትናገሩብኝ ብለህ ታውቃለህ? አታውቅም። እኔ አይቻላቅም። አንተ እንደዛ ራስን ብቻ ነው አንተ ከየትኛውም ሴት ተላለጠክና እሷ ስትናገር አንተ እሷን ትናገራታለህ ማለት ነው። እና ለልጅክ የምታስብ ቢሆን መጀመሪያ ነበር ከልጅ ጋር ጊዜ ማሳለፍ፣ ከሚስት ጋር ጊዜ ማሳለፍን ብትፈልግ ኖሮ እንደዚህ አልነበረም ማለት ነው። አንተ ከእሷ ጋር ጊዜ ማሳለፍ ትፈልጋለህ፣ ውሽማን ትጠራለህ ማለት ነው፣ ያችን ፈረዝ። እና ያን እያረክ ደግሞ እንዴት ነው ችጅ እኮ ሴት ልጅ ናት እንዴ? እንዴት ነው አይሰማትም እንዴ? ይሰማታል እኮ። እንዴት ነው ማይሰማት? ሴት ልጅ ናት። ባሏ ከሌላ ሴት ጋር ሆኖ እሷ ስትደርስ በጣም ነው የሚያመው። የምር በጣም ያስጠላል። የሚያስጠላ ነገር ነው ማለት ነው። እና መጀመሪያ ለእሷ ክብር ስጣት። ጊዜ እናሳልፍ እንደዚህ ከማለት በፊት መጀመሪያ አክብራሃት አስከብራት ማለት ነው። ለምን እንደዚህ ታደርጋለህ? አንተ ራስህ የምትሰራው ነገር ትክክል አይደለም። አንተ የምትሰራው ነገር ማለት ነው። እዚህ ጋር ቲክቶክ ላይ ሌላ ነገር ነው የምትለቀው፣ ዩቱብ ላይ መተግረሚው ዛሬ ሌላ ነገር ነው የምትናገረው ማለት ነው። በአንድ ምላስ ሁለት ምንድን ነው የሚባል ነገር አለ። እና እንደዛ እያደረክ ነው ያለው። እና ለሚስት ክብር ስጣት። እሷን ደግሞ ያው ተንከባከባት፣ ባል ሚስቱ እንደሚንከባከበው ብትንከባከባት እኛም አንጠላም። ግን የምታደርገው ነገር በጭራሽ በቃ የሚያስጠላ ነገር ነው። በጣም የሚያስጠላ እዚህ ግባ የማይባል ነገር ነው ማለት ነው። እና ራስን ቆም ብለክ በደንብ አድርገክ ይኸው በልጅቷ ህይወት ላይ ለምን ትጫወትባታለህ? ተግባርክ ምናምን እስኪ ራስክ ተመልከተው። እሷ ከምትነግርክ አንተ ለራስክ በቃ ማለት ለራስክ ተመልከተው ማለት ራስን አዳምጠው። ምንድነው የምሰራው? ምን አይነት ስራ ነው የምሰራው ብለክ ራስን እስኪ እንደ ባለ ትዳር አይተህ ቆም ብለክ አስበው ማለት ነው። እንደዚህ ከምትሆን እልህ ሊሆን ይችላል፣ ግን እልህ ደግሞ ህይወትክን ያበላሻል እንጂ ህይወትን አያቀናልም። ሚስትክ ናት የምትሻልክ። ወይ ኤርሜላ ነገ ኤርሜላ ጥላክ ልትሄድ ትችላለች እኮ። እና ራስን ቆም ብለክ አስበው። የኔ ህይወት የትኛው ነው? የኔ መንገድ የትኛው ነው ብለህ ራስን በደንብ አድርገህ እርግጠኛ ሆነክ ከራስ ጋር አውርተክ በትክክለኛው መንገድ ላይ አይችልሽ እዚህ ቦታ ወደ ፍቺ ቦታ ድረስ ሄዳ እንደዚህ ከምትሆን አንተ ራስን ቆም ብለህ አስብ። ለማቆም ሞክልስ እሷን እንትን እንዲናሳልፍ እንደዚህ ጊዜ እናድርግ ከማለት በፊት አንተ የምትሰራውን ስራ አቁም። በቃ የምታደርገውን ድርጊት አቁም። በተግባር ላይ ሆነ ተገኝ ማለት ነው። እሷ የማትፈልገውን ነገር አቁሞ በቃ አቁመውና ከዛ በኋላ ደግሞ እቺ ልጅ ትመለሳች አትመለሰውም የሚለውን ደግሞ ማየት ትችላለህ ማለት። ግን አንተ ያን ድርጊትን ካላቆም እኮ መቼም አትመለስም፣ መቼም አትቀየርም ማለት ነው። ስለዚህ ያው ከሀሳቧ ምን አይታ ሀሳቧን ትቀይር? ምን አይታ ወደ አንተ ሀሳብ ትምጣ? ምን አይታ ወደ አንተ ጋር ትምጣ? ምንም አይታ ወደ አንተ ጋር የምትመጣበት ነገር ስለሌለ ምን ታደርጋለች እቺ ልጅ? ምንም ማድረግ አትችልም። ገባ? ይሄ ልጅ ቆረጠች ነው በቃ ማለት ያን ሁሉ ጊዜ አሳልፋ ያን ሁሉ ነገር አሳልፋ ሳትረዳት ቆይተ ዛሬ ደግሞ መተን አሁን ብንከባከብሽ እስከምትወልጂ ድረስ ምናምን የምትለው ማለት ነው። እና ፈጣሪ ያግዝክ። እንግዲህ ሴት ልጅ ካመረረች ያመረረች ነው። ሴት ልጅ አንድ ቃል የተናገርካትን አትረሳም ማለት ነው። እና ስለዚህ ምንም ማድረግ አችልም። አበጋዝ እንግዲህ ያው ከኤርሜላ ጋር እንደተላላጥከው ተላላጥ ማለት ነው። ያው ምን ያረጋል ብቻ እንዳታረግዝብክ እንጂ